ብዙ እንኳን ደህና መጣ። እንኳን ደህና ቆያችሁ። አልሐምዱሊላህ በጣም ያው ዳዕዋ ናፍቆን ነበረ። ትንሽ ጥያቄ ነበረ። እሺ ሴት ልጅ እና ወንድ ልጅ በዲን ጉዳይ ላይ ማለት ነው ማግኘት ያለባቸው እውቀት እንዴት ይታያል? ለሴት ልጅ ለወንድ ልጅ የተከፋፈለ ነገር አለው? እስቲ ምን ትለኛለህ? የለውም። ሁላቸውም እኩል የዲን እውቀትን የማግኘት ሀቅ እና መብት አላቸው። እሺ ማለት እንደ እናቶች ምን የሚባል አባባል አለ መሰለ፣ ሴት ልጅ ባሏን ከታዘዘች በቃ የሚሉት አባባል አለ፣ እንደ እናት ማለት ነው። ምክንያቱም ባሏ ለደርስ ካልፈቀደላት እንዴት ይታያል? ዝም ብላ ሄዳ ደርስ መከታተል ትችላለች? አብዛኛውም እናቶች የሚጠይቁት ስለሆነ ነው። እንዴት ይታያል? እንደዛ ነገር የለም። ባሏን ከታዘዘች ብቻ በቂዋ ነው አይደለም። ባሏን መታዘዝ አንዱ የጀነት መንገድ ነው። ሚስትም ማን ነው? ባልም ሚስቱን መታዘዝ አንዱ የጀነት መንገዱ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኸይሩኩም ኸይሩኩም ሊአህሊሂ ወአነ ኸይሩኩም ሊአህሊ አሉ። ከሁላችሁም በላጩ ለሚስቱ መልካም ሆኖ የተገኘ ባል ነው አሉ። እኔ ከሁላችሁም በላይ ለሚስቶቼ መልካም ነኝ ብለው ተናገሩ። ያችሁ ስለዚህ አንድ ባል ሚስቱን በመልካም ያዛት፣ እርሱም ሊታዘዛት ይገባል። እርሷን ታዘዋለች፣ እሱም ያዛታል። እኩል ሐቅ ያላቸው ልክ እንዲሁ ሚስትም ባሏን ብትታዘዝ የጀነት መንገድን ታገኛለች። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ሲናገሩ ምን አሉ? ኢዛ ሰለት ልመርአቱ ቃመት ሸህረሃ ወአጣዐት ዘውጀሃ ወሐፈظት ፈርጀሃ ቂለ ለሃ ድኹሊ ልጀነ ሚን አይ አብዋብ ልጀነት ሽእቲ። አንድ ሴት ልጅ 5 አውቃት ሶላቷን ከሰገደች፣ የረመዳን ወሯን ከጾመች፣ ብልቷን ከዝሙት ከጠበቀች፣ ባሏን በመልካም ከታዘዘች ስለዚህ ያው ሰላቱንም ለመስገድ ጾሙንም ለመጾም እያንዳንዱን ኢባዳ ለማካሄድ ከእውቀት ጋር ሲሆን ነው ይመስለኛል። ያው እንደየአካባቢው ይለያል። ዲን ላይ ያለን ትንሽ እናቶች ይከብዳል። ለዛ ነው ለመጠየቅ የፈለግኩት። ለምን አትቀሪም፣ ለምን ደርሳቶች ምናምን በሚባሉ ሰዓት እንደ እኔ ባሌንስ ልጆቼንስ ምናምን የሚባል አባባል አለ። ግን ሁሉ ነገር በእውቀት ሲሆን ኸይር ነው ይመስለኛል። ጥፋቱንም ኸይሩንም ለመለየት ማለት ነው። ሹክረን፣ አመሰግናለሁ። ሌላው ደግሞ አንድ ሰው ሳላመሰግን ማለፍ አልፈለግኩኝም። መሐመድ አል አሩሲ በጣም በአላህ ስም አመስገነልኝ። ምክንያቱም ወላሂ እኔ በአጋጣሚ የሆነ ጥፋት አጥፍቼ ከትራፊክ ጋር ቆሜ ማለት ነው እንትን እያልኩኝ ባለ ሰዓት ማለፍ አልፈለገም። ሙስሊም እህቱ ነኝ። ሙተነቂብ ስለሆንኩኝ ይመስለኛል፣ አላቅም ወላሂ። ከዛ እሱን ልክ ሲያየው ነው በቃ በምንኛ እንዳወራው አላቅም። እኔ እንጃ፣ እድሜና ጤና ይስጠው። በጣም ሹክረን በልልኝ። መሐመድ አልአሩሲ በጣም ትልቅ ሰው ነው። ያው አመስግንልኝ ለማለት ነው። በጣም አመሰግናለሁ። እድሜ ጤና ይስጥ፣ ከክፉ ነገር ይጠብቅ። ሹክረን። አይ ወርግናች አስገባቸው። እሺ ወተራ ክርስቲያኖች ጥያቄ ካላችሁ መግባት ትችላላችሁ። ሰላም ሙሱ። ሰላም፣ እንዴት ነህ? እንዴት ነህ? አለሁ አልሐምዱሊላህ። እንኳን በሰላም መጣህ ብለናል። መጀመሪያ እናመሰግናለን። እንኳን በደህና ቆያችሁ። አንድ ጥያቄ ነበረኝ። እሺ፣ በአኬ ጉዳይ አኬ ጋር ለምን አትገቡ ነው? ለምን የኮስት ጥያቄ ያቀርቡልሃልና ለምን አንድ ላይ ገብታችሁ አትወያዩ? ማን አኬ? አኬ እንዴት አታውቀውም? አክሊል ማንኛውም ክርስቲያን ገብቶ ያናግረኝ፣ ችግር የለውም። አብሽር። አይ በኮሆስት ነው እሱ ያለው እና ምናልባት በኮሆስት መወያየት ከቻላችሁ እሱ ለመጠየቅ ነው። መታ ያናግረኝ ማንኛውም ክርስቲያን፣ ችግር የለውም። እናንተ ተላላኪ አትኑ። ራሳቸው ለምን አይመጡ? ለምን ይፈራሉ? ፊታችን ለብቁ ኖ እነሱማ በደንብ ጥያቄ ያቀርበዋል ብዙ ጊዜ እና ያው ዝም ስላላችሁ ነው እናንተ ይዛው ነው። ማንኛውም ክርስቲያን ቀጥል። እሺ እናደርሳለን። ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን ደህና መጣ። እንኳን ደህና ቆያችሁ።
ጥያቄ ነበረኝ። በረመዳን አያቴ ታማ ነበርና ከዛ ረመዳንን አትጾሚ ከፈራውን እኔ እከፍላለሁ አልኳት ማለት ነው። ከዛ አሁን ሞተች። ምንድነው ከፈራው? እሺ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? መን ማተ ወዐለይሂ ቀዷእ ሚን ረመዳን ሷመ ዐንሁ ወልዩሁ። የረመዳን ቀዷ ያለበት የሞተ ሰው ቤተሰቦቹ ይጾሙለታል። ስለዚህ ለእርሷ አንቺ ጾሚላት ያለባትን ቀን አንድ ወር ሙሉ ያለባት ወር ከሆነ ወሩ አንቺ ብቻሽን ለመጾም ትችላለሽ። ጓደኛ ወንድም ካለሽ እህት ካለሽ ቤተሰብ ይጾሙለት ስለሆነ የተባለው ተከፋፍላችሁ መጾም ትችላላችሁ። ገንዘብ ለየት ምናምን መስጠት አይቻልም። እሱም ቢቻለው ለምሳሌ ቀባ ያለባት ያንን ቀባ የመጾም እድል አግኝታ ጊዜ አግኝታ በመሳለፍ ምክንያት ዛሬ ነገ ጾማለሁ እያለች ያሳልፈው ሙታ ከሆነ የዛኔ በገንዘብ ይወጣል። ነገር ግን ቀባ የምታወጣበት ጊዜ ሳይኖራት ወዲያው ከሆነ የሞተችው ቀባ ነው የምታወጡት። ኦኬ ሽኩራን። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱህ። እንኳን ደህና መጣ። እኔ የሆነ ጥያቄ የሆነብኝ የሆነ ሚዲያ ያየው እንደዚህ የሆነ ከፍ ሊያደርግላቸው ሲል አላህ ሱብሓነሁ ወተዓላ ይፈትናቸዋል። ገብታቸዋል አይደል? ይህ ነው። ሌላው ግን ያለበትን ኃጢአት ለማንጻት ዘንድ ነው። አላህ ሱብሓነሁ ወተዓላ ከእርሱ ዘንድ ንጹህ አድርጎ ሊያቀርብህ ዘንድ የውመል ቂያማ በዚህ ባሉብህ ፈተናዎች ባሉ ያሉብህን ኃጢአቶች በእንዲህ በመታመም በምናምን ያነጻ እሱ ነው። ወማ አሳበኩም ሚን ሙሲበቲን ፈቢማ ከሰበት አይዲኩም ይላል። ምንም አይነት አደጋ አይደርስባችሁም፣ መከራ አይደርስባችሁም እጃችሁ በራሳችሁ እጅ በሰራችሁት ወንጀል ቢሆን እንጂ እያለ ይናገራል። ያንን ሊያነጻቸው ሲፈልግ አላህ በዚሁ በምድር ላይ ፈተናን ያደርግልሃል። እሺ ይህ ነው። ከላው ከረኑ እሺ ወያኩም እሺ أما بعد فيا أيها المخلصون لوطنكم إن الاتحاد في الدفاع عن الوطن يتجلى في يوم السادس من مايو يوم ذكرى توحيد القوات المسلحة، وهو يوم استذكار للنعم واعتراف بالجميل يحمل في طياته معاني الدفاع عن الوطن وحمايته وتعزيز استقراره وفتح آفاق ازدهاره، كما يحمل معاني الوحدة والعمل المشترك من أجل الوطن. ايش عاد من اشكال لا تشكل وعليكم السلام ورحمه الله وبركاته. እንዴት ነህ? ሰላም ነው? ሰላም አለይኩም። الحمد لله። ጥያቄ ነበረኝ። እሺ ማለት እንደዚህ ሶሻል ሚዲያ ላይ ነው ኡስታዝ ነው ያው ብዙም አላውቅም እኔ ሙስሊም አይደለሁም። ባይዘው የሆን ላይ እየተማርኩ እያወቅኩኝ ነው ምናምን ነገር እና እየተረዳው ነው ስለ እስልምና ማለት ነው። እና ድሃ ጀነት አይገባም ብሎ ሲሰብኩ ትልቅ ኡስታዝ ናቸው ያየሁት ማለት ነው። እና በጣም ጥያቄ ፈጥሮብኛል። ድሃ ጀነት አይገባም፣ ጀነት ለመግባት ገንዘብ ያስፈልጋል ምናምን ሲሉ ሲያስተምሩ አይቻለሁኝ በአይኔ ማለት ነው። ቪዲዮን ራሱ ውሸት ይሆናል ምናምን ብዬ ስላሰብኩኝ አላወረድኩትም። እና ምን ትላለህ በዚህ ዙሪያ? በጣም ጥያቄ ያለኝ። እሺ አንዳንድ ኡስታዞች የምናገራቸው ነገሮችን ቆረጥ አድርገው እዚህ ያመጡላቸውና ከዚያ በኋላ በዛ ላይ ሁክም ይሰጣሉ። አንዴ የሚረብሽ ቦታ ያላቸው ሁኔታ አድርጉ። ድሃ ጀነት አይገባም አይባልም። ይህን ያለ ካለ ተሳስቷል። ይሄን ንግግር ከሆነ እንዳውም ከሀብታሞች ይልቅ ቀድመው ጀነት የሚገቡት ድሃዎች እንደሆኑ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። የድኹሉ ልፉቀራ አልጀና ቀብለ ልአግኒያ ب500 ዓም አለ። ሰውየው መናገር የፈለገው ስለ ዘካት ሀብት ኑሮት ዘካን ሰደቃን መስጠት ያንን ለማበረታታት ነው። ገብታችኋል አይደል? ኡስታዙ ያንን ለመናገር ነው።
ሰውየው ገንዘብ ካለው ሰደቃ በመስጠት ዘካም በመስጠት ምጽዋት በማድረግ ለድሃዎች በመመገብ በዚህ ጀነት ይገኛል ማለት ነው። እና ሰርታችሁ ይህንን ምንዳ ለማግኘት ዘንድ ሰደቃ አድርጎ የሚለውን ለማነሳሳት ነው። ገብቶሻል አይደለ? እንጂ ድሃ ጀነት አይገባም ብሎ ሂሳብ እንዳውም ቀድመው ጀነት የሚገቡት እነርሱ ናቸው ተብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ከሀብታሞች ይልቅ ድሃዎች ከ500 ዓመት በፊት ቀድመው ጀነት ይገባሉ ብለው ቅድም ሐዲስ ላይ እንደነገርኳቸው እንደሱ ብለዋል። ምክንያቱም በዚህ በምድር ላይ ጸጋን ሳያገኙ ቀርተዋል። ሀብታሞች አግኝተው ኖሯል። ቀጣዩ ዓለም ደግሞ ቀድመው ጀነት የሚገቡት በምድር ላይ ያላገኙት ናቸው ብለው ተናግረዋል። እሺ ኦኬ ነው ግን በጣም ማለት ነው ገንዘብ ያስፈልጋል ጀነት ለመግባት ገንዘብ ያስፈልጋል። አባት ገንዘብ ከሌለ ጀነት ታገሙ ምናምን ስሉ ነው። እኔም ልክ አውቃለሁኝ ለድሃ በመስጠት ብዙ በረከት እንደምታገኝ ምናምን ነገር በእስልምና ደግሞ በጣም ትልቅ ቦታ እንዳለው አምናለሁኝ አውቃለሁኝም በዚህ ማለት ነው። እሱን ለማለት ፈልጎ ነው ዘካ ስለመስጠት ሰደቃ ስለማድረግ ሰውየው ሰርቶ ለድሃዎች ሰደቃ ቢያደርግ የሚያገኘውን ትሩፋት ለመናገር ነው። ይህን ያክል ግን ይሄ አይገባም ማለት መድረስ የለበትም። ይሄንን ስህተት ነው። እንደዚህ ነው። እሺ እና እስልምና በደንብ ማማር ፈልጋለሁ። እሺ ግሩፕ ያላቸው ልጆች አስገባቸው። እሺ ሰላም አለይኩም ጥያቄ አለ። ወራህመቱላሂ ወበረካቱ። እሺ የኔ ጥያቄ ለምሳሌ ስለ ሶላት ነው። ለምሳሌ አሁን ሙስሊም ሆኖ መንግስት ስራ ላይ በጣም ሃይማኖታዊ ሁኔታ ማካሄድ የማይቻልበት ተቋም ይገባል ለምሳሌ ማለት ነው። በዛን ሰዓት ሰው በሚመቸው ሰዓት ሶላቱን እየሰገደ በማይመቸው ሰዓት የሚያሳልፋቸውን ቀዷዎች ወይም ሁለት ወይም አንድ ሊሆን ይችላል። ለምሳሌ ዙሁርን ሰግዶ አንድ ሰው አሱርና መቅሪብ ሊያልፍበት ይችላል። እነዛን ሁለቱን አሳልፎ ኢንሻ ላይ መስገድ ይችላል፣ ማውጣት ይችላል ቀዷውን፣ ወይስ ደግሞ እንደዚህ ሲደራረብበት ምን ማድረግ ነው ያለበት? ይሄን ብታብራራልኝ ብዬ ነው። አይቻልም ወንድም። የመንግስት ሰራተኛ ሆናችሁ የትኛው ምድራዊ ስራ ላይ ተቀጥራችሁ የሶላት ሰዓትን ማሳለፍ አይቻልም። ሶላትን ሳይሆን ማሳለፍ ያለባችሁ ስራውን መቀየር ነው ያለባችሁ። ከሶላታችሁ ጋር የሚስማማ ስራ ፈልጉ። እሺ አላህ ስብሐነሁ ወተዓላ በቁርአን ላይ ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ይላል። ሶላት በአማኞች ላይ በጊዜ ገደብ ተገድባለች ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ተጠየቁ አዩል አዕማሊ አፍደል ፈቃለ ዐለይሂ ሰላቱ ወሰላም አሶላቱ ዐላ ወቅቲሃ። ነቢያችን ሰለላሁ ዐለይሂ ወሰለም ተጠየቁ፣ አንቱ የአላህ መልእክተኛ ሆይ ከስራዎች ሁሉ በላጩ ስራ የትኛው ነው ሲባሉ ሶላትን ጊዜውን ጠብቆ መስገድ ነዋ ብለው ተናገሩ። ስለዚህ ሶላትን ጊዜውን ጠብቆ መስገድ የመጀመሪያው የመልካም ስራ መሰረት ነው። እና ስለዚህ ሶላትን ከጊዜው አሳልፎ መስገድ አይቻልም። ፈወይሉን ሊልሙሰሊን አለዚነ ሁም ዐን ሶላቲሂም ሳሁን፣ ወየውላቸው ለእነዚያ ለሰጋጆች እነዚያ ከሶላታቸው የሚዘናጉ ብሎ ተናግሯል። ዩአኺሩነሃ ዐን ወቅቲሃ አልሙሐደደ፣ ከተወሰነው ጊዜ ገደቧ የሚያሳልፉና የሚሰግዱ ሰዎች እንደዚያ መሆን የለበትም። እሺ እሺ አመሰግናለሁ። እናደንቃለን። አንተንም አላህ እና ጤና ይስጥልን፣ በርታልን። እናደንቃለን። አላህ ያበርታን፣ አላህ ይቀበለን። መርሐባ። እሺ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እንኳን ደህና መጣክ። እንኳን ደህና ቆያችሁ። የኔ ጥያቄ ስለ ሙናፊቅና ስለ ሙሽሪክ ትንሽ ግር ብሎኝ ነው እና ልዩነት እንድታስረዳኝ። ሙናፊቅ ማለት አለዚ ዩዝሂሩ ልኢስላም ወዩብጢኑ ልኩፍር። ሙናፊቅ ብሎ ማለት እምነትን ማን ነው ከላይ ያንጸባርቃል፣ ከውስጡ ደግሞ ሙሉ በሙሉ ክህደትን የያዘ አካል ነው። እነዚህ ሁለት ናት። አለዚ ዩዝሂሩ ልኢስላም ወዩብጢኑ ልኩፍር፣ እስልምናን ከላይ ይገልጻል፣ ከውስጡ ግን ሙሉ በሙሉ ክህደትን የያዘ ነው። ይሄ ሙናፊቅ ይባላል። ይሄ ከሃዲም ነው ሙናፊቅም ነው። ክህደት በውስጡ ስላለ ማለት ነው። ገብቶሻል? ይሄ ነው። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ነበሩ ውስጥ ሙሉ በሙሉ ክህደት ላይ ናቸው። ነገር ግን ወደ ነቢያችን ሰለላሁ ዐለይሂ ወሰለም እና ወደ አማኞች ጋር ሲመጡ አማኞች መስለው ይታያሉ። እነዚህ ናቸው። ይሄ ከሃዲ ነው። ካፊር ማለት ያው ነው። አላህ ስብሐነሁ ወተዓላ የካደ የትኛውም የክህደት አይነት ላይ ያለ ሰው ነው።
ሰዋን ካነ የሁድየን አው ነስራንየን አው ገይረ ዲኒ አው ገይሪሂም። ማንኛውም አላህ ስብሐነሁ ወተዓላን የካደ በእርሱ ላይ ያጋራ እርሱ ከሃዲ ይባላል። ሌላኛው ኒፋቅ ለሁለት ይከፈላል። ኒፋቅ ዐቅድይ እና ወኒፋቅ ዐመሊ። ኒፋቅ ዐቅድይ ማለት እምነታዊ ኒፋቅ የሚባለው ቅድም የነገርኳችሁ ነው። በውስጡ ሰውየው ክህደትን የያዘ ከላይም እስልምናን የሚያንጸባርቅ። ሁለተኛው ኒፋቅ ዐመልይ ነው፣ የስራ ንፍቅና ያለበት ነው። እሱ ደግሞ ምንድን ነው? ሰውየው አማኝ ነው፣ ከላይም ከውስጡም አማኝ ነው። ነገር ግን በአንዳንድ ስራዎች ላይ የንፍቅና ባህሪ ይታይበታል። ከእነዚያ መካከል ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አየቱል ሙናፊቅ ሰላስ ኢዛ ሐደሰ ከዚብ ወኢዛ ወዐደ አኽለፍ ወኢዛ እቱሚነ ኻን። የመናፍቅ ምልክት ሶስት ናቸው አሉ። አንደኛ ሲያወራ ይዋሻል አሉ። ሁለተኛ ቃል ሲገባ ቃሉን ያጥፋል። ሶስተኛ ሲታመን ይክዳል አሉ። እነዚህ የንፍቅና ባህሪያቶች ናቸው። ሲያወራ ይዋሻል፣ ሲታመን ይክዳል፣ ቃል ሲገባ ቃሉን ያጥፋል። እነዚህ ግን ኒፋቅ ዐመሊ የሚባሉት የስራ ንፍቅና የሚባሉት ከእስልምና ያስወጣሉ ወይ? እምነቱን ያጓድሉበታል እንጂ ሙሉ በሙሉ እምነቱን የሚያስወጡበት አይደሉም። ሰውየው በመዋሸቱ ምክንያት አንዳንድ ውሸት ሊዋሽ ይችላል። ይህ ሰውዬ ከእስልምና ወጥቷል ማለት አይደለም፣ ወንጀል ላይ ወድቋል ነው። እነዚህ ናቸው። እሺ ጀዛከላህ ኸይረን። ሌላኛው ጥያቄ ደግሞ ረሱሎች ትንሽ ናቸው ማለትም 23 እንደዚህ ናቸው። ነቢያቶች ደግሞ ብዙ ናቸው አይደለም? በቁርአን ላይ የተገለጹት በሚል አስተካክሉ። ያልተገለጹ ረሱሎች መልእክተኞች በጣም በርካታ አሉ። አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር ሱረት ኒሳ ወረሱለን ቀድ ቀሰስናሁም ዐለይከ ሚን ቀብሉ ወረሱለን ለም ነቅሱሱም ዐለይክ ይላል። ከመልእክተኞች በአንተ ላይ የተረኩልህ አሉ፣ በእርግጥ ያልተረኩልህም ብዙ አሉ ይላል። አየሽ፣ ስለዚህ የተተረኩት በቁርአን ላይ 25 ረሱሎች አሉ፣ ያልተተረኩ ደግሞ በጣም ብዙ አሉ ብሎ ተናግሯል። እሺ ሌላኛው ደግሞ የፈጅር ሰላት እንቅልፍ ወስዶን ብናሳልፍ የፈጅር ሰላት ማለት ነው። የፈጅር ሶላት እንቅልፍ ወስዶን ብናሳልፍ ምን ይሆን? አሎ ወለካ አሎ። እሺ የፈጅር ሶላት እንቅልፍ ወስዶን ብናሳልፍ በተነሳችሁበት ሰዓት መስገድ አለባችሁ። አንደኛ ፀሐይ ወጥቶብኛልና ስለዚህ አልሰግድም ብሎ ሰውየው እንዳይተው። እሺ ሰለም ሐዲስ ላይ ሲናገሩ ምን አሉ? መን ነሲየ ሶላተን አው ናመ ዐንሃ ፈልዩሰሊሃ ኢዛ ዘከረሃ አሉ። ሶላትን ረስቶ ያለፈበት ወይ በእንቅልፍ ምክንያት ያለፈበት ሰው በተነሳ ሰዓት ይስገዳሉ። አንዳንድ ሰው የሱብሒ ሶላት አልፎበት ልክ ሲነሳ ፀሐይ ይወጣል። አሁን በቃ ፀሐይ ስለወጣ ጊዜው አልፏልና በሰግድ ዋጋ የለውም ብሎ ይተዋል። መተው የለበት። አውቃችሁ ሆን ብላችሁ እንዳታሳልፉ፣ አውቃችሁ ሆን ብላችሁ እንዳታሳልፉ። እሱ ነው የተከለከለው። ሳያስበው ግን ሊያልፍበት ይችላል። ሰው ነው እና በእንቅልፍ ሊያልፍበት ይችላል። የሰውዬ በተነሳ ሰዓት ይስገድ። ይሄ ነው የሱብሒን ሶላት ወቅቱን ጠብቆ መስገድ ያለው ምንዳ በጣም ትልቅ ነው። እሱ ልታውቁ ይገባል። ቃለ ነቢይ ሰለላሁ ዐለይሂ ወሰለም መን ሰላ አልዒሻ ፊ ጀማዓ ፈከአነማ ቃመ ንስፈ ሌይል ወመን ሰላ ሱብሕ ፊ ጀማዓ ፈከአነማ ቃመ ሌይለ ኩለህ። የዒሻን ሶላት በጀማዓ የሰገደ ሰው የሌሊቱን ግማሽ እንደሰገደ ያክል ይቆጠርለታል። የሱብሒን ሶላት የሰገደ ሰው ደግሞ ሌሊቱን ሙሉ እንደሰገደ ይቆጠርለታል ተብሏል። ስለዚህ የሱብሒን ሶላት ጊዜውን ጠብቆ ለሰገደ ሰው ምንዳው ምንድን ነው? ሌሊቱን ሙሉ ሰግዷል ተብሎ ነው ከአላህ ዘንድ ምንዳ የሚያዝለት። ይዟቸዋል። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም መን ሰለ አልበርደይን ደኸለ አልጀና አሉ። የዒሻ ማነው የሱብሒንና የዐሱር ሶላትን የሰገደ ሰው ጀነትን ይገባል ብለው ተናግረዋል። ያ ማለት ግን ሁለቱም ብቻ ከሰገድክ በቂህ ነው ጀነት ለመግባት ማለት አይደለም። ይህ ሐዲስ ምንድን ነው የሚያመላክተው? ሁለቱም ሶላቶች ይበልጥ ትኩረት ለመስጠት ነው። ለምን? ምክንያቱም የሱብሒ ሶላት ከእንቅልፍ ሊያዘናጋ የሚችል የሆነ ከባድ ሶላት ነው። ኃይለኛ እንቅልፍ ላይ ሆነ እንቅልፍህን አሸንፈህ ያንን የሞቃን ሶላህን አንስተህ ብርድ ነው ጨለማ ነው ሳትል አሸንፈህ በመሄድህ ምክንያት
ትልቅ ምንዳ እንደምታገኝ ለመግለጽ ነው። ገብታችኋል አይደል? ይህ ሁሉ ፈታኝ ነገር ተጋርጦብህ ሳለ የአላህን ትእዛዝ ለመፈጸም መቆም እንዳለብህ ለማነሳሳት ነው። የአስር ሶላት ደግሞ በምድራዊ ህይወት ላይ ገብታችኋል። በምድራዊ ህይወቱ ላይ ሰውየው ገንዘብን እያካበተ ባለበት ሰዓት ያንን ጋር አቋርጦ የአላህ ስብሐነ ወተዓላን ትእዛዝ ይፈጽም ዘንድ ለማነሳሳት ነው። ይሄ ነው። እሺ ሰላም ነው። ሰላም፣ እንዴት ነህ? አላህ ደህና ነኝ። አንድ ሁለት ጥያቄ ነበር። ወይስ አንደኛውና የመጀመሪያው ተውራትና ዘቡር እንጂል ወረደ ብላችሁ ታምናላችሁ አይደል? እንደወረደ ታምናላችሁ? ኦኬ። አሁን ያለ መጽሐፍ በእጃችሁ ላይ ይኖራል? አለመኖሩስ ለምንድን ነው? ካለስ ደግሞ መረጃ ውሰጠኝ የሚል ይህም መልስ ሁለተኛውን ጥያቄ ያቀርባል። ተውራት እና ኢንጂል ወርደዋል ብላችሁ ታምናላችሁ ወይ? አዎ እናምናለን። አሁን ያ በእጃችሁ ላይ አለ ወይ? አዎ በእጃችን ላይ አለ። ተውራት እና ኢንጂል ማለት ተውራት ለሙሳ የተሰጠ ትምህርት ነው። ኢንጂል ደግሞ ለዒሳ የተሰጠ ትምህርት ነው። ይህ ትምህርት በእጃችሁ ላይ አለ ወይ? አዎ በደንብ አለ። የሙሳ ዓለይሂ ሰላም የተሰጠው አስተምህሮ በእጃችን ላይ አለ። ለዒሳ የተሰጠው አስተምህሮ በእጃችን ላይ አለ፣ ይገኛል። እንደዛ ሳይሆን በመጽሐፍ ደረጃ ነው እንደ ሪፈር ሳይሆን እያወራሁት ያለሁት በመጽሐፍ ደረጃ እንደ ቁርአን ናቸው ወይ ለማለት። መጽሐፍ አይደለም ከሰማይ እያወረደላቸው መጽሐፍ አይደለም፣ ቃሉን የተሰጣቸው አይደለም። ያ ቃል አለው በደንብ አለ፣ እጃችን ላይ ይገኛል። አልገባህም? ምን እያልኩ ያለሁት እኮ በዛን ዘመን በቃል አማካኝነት ሲወርድ እነሱ ጽፈውታል በመጽሐፍ ደረጃ ወይስ እንዴት ነው ለማለት። ጥያቄህን ትቀያይረዋለህ። በተመለሰ ቁጥር ጥያቄ አትቀያይሩ። ለሙሳና ለዒሳ ቀየርክኝ አይደለም። አዳምጥ። ለሙሳና ለዒሳ የተሰጠው መጽሐፍ አለ ወይ? ትምህርቶቹ በደንብ አድርገው አሉ ከኛ ጋር። አይ በመጽሐፍ ደረጃ በመጽሐፍ ነው ወይ ከሰማይ የወረደው? ከሰማይ መጽሐፍ አይደለም የወረደላቸው፣ ቃሉን የወረደላቸው አይደለ? ያ ቃል አለ ወይ? በደንብ አለ። ልንገርህ ትምህርታቸው ምን እንደነበር የምትነግረኝ ከቁርአኑ ነው ወይስ ከነሱ መጽሐፍ ነው እያልኩ አሁን አልገባህም? ምን እያልኩ ያለው በደንብ ገብቶኛል። ከእነዚህ የራሳቸውን መጽሐፍ ትምህርታቸው ምን እንደነበር ከመጽሐፋቸው ከራሳቸው መጽሐፍ ያ የተሰጣቸው መጽሐፍ አምላክ ከማን ዘንድ ነው? ከአምላክ ከአላህ ስብሐነ ወተዓላ ዘንድ። ያ የሰጣቸው አካል ራሱ ይተርክልናል። ትምህርታቸውን ሲተርክልን ጊዜ ምን ይላል? ሙሳ ይላል። ሙሳንም በእርግጥ ልኬው ነበር ይላል። አየህ ذلك ልክ ነው። ወአተይና ዒሳ ብነ መርየም አልበይናት ወአየድናሁ ቢሩሒል ቁዱስ ምን እንዳላቸው ዒሳ ልክ እንዲሁ ለህዝቦቹ ያስተማራቸውን ይነግርልናል። ቻል ወኢዝ ቃለ ዒሳ ብኑ ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደይ የማርያም ልጅ ዒሳ ለእስራኤል ልጆች እንዲህ ባላቸው ጊዜ አስታውስ፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ እያለ አስተማራቸው። ኢነላሃ ረቢ ወረብኩም ፈዕቡዱ ሃዛ ሲራጡን ሙስተቂም። ይህ የመሲሁ አስተምህሮ ነው። የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው። ኢነማ ኢላሁኩም ላህ፣ ይህ የሙሴ አስተምህሮ ነው። ወቃለ ሙሳ ሊቀውሚሂ፣ ሙሳም ለህዝቦቹ እንዲህ አላቸው፣ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን፣ በአንድ አላህ የምታምኑ እንደሆናችሁና ሙስሊሞች እንደሆናችሁ በእርሱ ብቻ ላይ ተመኩ አላቸው። የእነሱ ብቻ አይደለም ያለን እኛ የአብርሃም ትምህርት አለን፣ የኢስሐቅ ትምህርት አለን፣ የያዕቆብ ትምህርት አለን፣ የዩሱፍ ትምህርት አለን፣ የሁሉም ነቢያት ትምህርት አለን፣ በእጃችን ላይ ይገኛል። አይ እኔ አሁን የጠየኩህ ጥያቄ ይሄ አሁን ለምሳሌ አንተ እያብራራህልኝ ያለው ቁርአን ላይ ነው አይደለ? ሪፈር እያደረገ ቁርአን ላይ የሙሳን አስተምሮ ቁርአን ላይ ነው የሚገኘው። እንደዛ ነው እያልከኝ ያለው? የጠቀስካቸውን መጽሐፍቶች ተውራትና ኢንጅል ብለህ አነሳህ አይደለ? ያን ቃል ከሰጣቸው ከአምላክ ዘንድ የመጣ ቃል ነው እያነበብኩልህ ያለሁት። ቁርአን የሚናንተው እሱ ከዚያ ከአምላክ ዘንድ በኢሳ በነበረበት ታይም በምድር ላይ እንዲሁ በቃል ደረጃ ነበር ሲያስተምር የነበረው፣ አልተጻፈም ነበረ። እኔ እያልኩ ያለሁት የተጻፈውን ሰነዱ ወይም እንደ ቁርአን የታተመ መጽሐፍ ምናምን
እንደዛ እንዳለ ከዛ እንዲሰጠኝ ብዬ ነው መረጃ። የታተመ መጽሐፍ አይደለም ከሰማይ እየወረደላቸው ወገናችን። ቅድም ተውራትና ኢንጂል አልከን። ስለዚህ እነዚያ መጽሐፎች ተውራትና ኢንጂል የሚለውን ከየት ነው ያገኘኸው? እንግዲህ እናንተ ታምናላችሁ እንዲሁ ተወረደ ምናምን ታምናላችሁ ብዬ ነው። የት ነው ይሄን እንደምናምን ስለምታምኑ ብዬ ነው። የት ነው ያገኘኸው? እሱ ከቁርአን ላይ ነው አይደለ? በአብዛኛው ቁርአን ላይ ነው የሚነገረው። ያ በጣም ጥሩ። ስለዚህ ከቁርአን ጥያቄ ያነሳና ግን ከቁርአን መልስ አልፈልግም ትላላችሁ። እንደዚህ አያስኬድም። ተውራት እንደ ኢንጂል ብሎ መልሱን ከቁርአን አልፈልግም አያስኬድም። ይቷል አይደለ? እኛ ጋር መጣችሁ። እንደዛ አይደለም፣ እንደዛ አይደለም። እሱ ተረደኝ። እኔ አሁን አለን ስላልክ ነው እንጂ እኮ አይ የለም ቁርአን ላይ ነው መረጃ መሰጠት ካልከኝ ኦኬ እቀበላለሁ፣ ችግር የለውም። ግን መጽሐፉ አለን ስላልከኝ አዎ መጽሐፉ አለን። ያ ማለት ከአምላክ ዘንድ ሲወርድላቸው የነበረው ቃል ነው። ይቷል አይደለ? አለ ከአምላክ ዘንድ የወረደው ወረቀት ነው ብለህ ነው የምታምነው አንተ? እንደዛ አይደለም፣ ቃሉ ነው። ያ ቃል ደግሞ እኔ እንደዛ አላምንም። እኔ እንደዛ አላምንም። ወንድሜ አዳምጥ ልንገርህ። ከሰማይ ወረደ ሲባል ምንድነው? የፈጣሪ ቃል ነው። ከዛ በሰዎች ወይም በመላእክ አማካኝነት ይጻፋል። ልክ እንደ ቁርአን አጻጻፍ ማለት ነው። በሰዎች ወይም በመላእክት ይጻፋል። መላእክ ይጽፋል። መላእክት ለሰዎች አያጽፉ? ይጽፋል ወይ? መልአክ ይጽፋል ብለኸኛል። ማነው መልአክ እንደሚጽፍ ማስረጃ? መልአክ ይጽፋል አይደለም ያልኩት። በመልአክ አማካኝነት የወርድና ቃሉ መልአክ ለሰዎች ያጽፋል ነው እያልኩ ያለሁት። መልአክ ወይንም ሰዎች ይጽፋሉ ነው ያልከው። መልአክ አይጽፍም። እሺ እኔ መልአክ ይጽፋሉ እኮ አላልኩም። አልሰማኸኝም ከሆነ ነው እንጂ ማለት ነው። በመልአክ አማካኝነት ይጽፋል። ችግር የለውም። ቀጥል። ችግር የለውም። አይ እና እኔ እያልኩኝ ያለሁት ምንድን ነው፣ ልክ በነሱ በሙሳ ዘመን አሁን ለምሳሌ ተውራት እንደተሰጠው ይታመናል። እና ያነ ተውራት አሁን ላይ እንደ መጽሐፍ ደረጃ ከቁርአን በቃ ከቁርአን ከሆነ እንስማማለን። ከቁርአን ነው የነሱን እንትን የምሰጥህ የእነሱን አስተምሮም ሆነ ማንኛውንም ነገር ከቁርአን ነው የምሰጥህ እኮ ካልከኝ ምንም የምንከራከርበት ነገር የለም። ኦኬ ብዬ እቀበልካለሁ። ገባህ? ለሙሳ ተውራት እንደወረደለት ከየት ነው ያገኘው? እንደዛ ብላችሁ አታምኑም እናንተ? አሁን ተነገርከን እኮ ለሙሳ ወርዶለታል ተብሎ ይታመናል። ለሙሳ ተውራት እንደወረደለት ከየት ነው ያገኘው? ከቁርአን ነው አይደለም? አዎ ከቁርአን ነው። እንደዛ እኔ ደግሞ ጥያቄ ከቁርአን በፊት ካለ ተውራት እንደወረደለት በቁርአን ላይ አግኝቶ ይዞ መጥቶ ከዚያ ግን ከቁርአን መልስ አልፈልግም አያስኬድም። ለማንኛውም እሺ አላህ ስብሐነሁ ወተዓላ በዚህ ባጭሩ ለመጨረሻው ዘመን ነቢይ ስላለፉት መጽሐፍቶች ተውራትና ኢንጂልን ቢሆን ስለነዚያ ምን እንደነበረ ትምህርታቸው ገልጾላቸዋል። ይሄ ነው መልሶች። ጥያቄ ምንድን ነው? ኦኬ እሺ፣ ወደ ሁለተኛው ጥያቄ የማዕድ ምዕራፍ ቁጥር 5 ቁጥር 5 ላይ እንዲህ የሚል ቃል አለ። ዛሬ መልካሞች ሁሉ ለእናንተ ተፈቀዱ፣ እነዚያ የመጽሐፉ ባለቤቶች ያረዱት ምናምን ለእናንተ የተፈቀደ ነው ይለና ይሄ ማለት ምን ስላልገባኝ ነው ሳነብ አግኝቼው እና እኛ ያረድነው በስመ አብ ብለን ያረድነው ምግብ እናንተ ብትበሉት ችግር ነው? በስመ አብ ይላል። በስመ አብ ብሎ የታረደ አይልም። እሺ ለማንኛውም ላስረዳሽ። ቁርአን በቁርአን ይፈታል። አይ አለልኪዳ የመጽሐፉ ባለቤቶች ሲል እንግዲህ ክርስቲያንና አይሁድ ናቸው። እነሱ ደግሞ እኛ አብዛኛውን ክርስቲያን የሚያርደው በስመ አብ ብሎ ነው ብዬ ነው ያው ታውቃለህ። አብዛኛው ነው ሁሉ። አሁን ለምሳሌ እንደ ኦርቶዶክስ ሃይማኖት በስመ አብ ብሎ የሚያርደው ስለሌላው እምነትና አላውቅም። አንቀጹ ምን ብሎ እንደሚናገር ላስረዳ። በመጀመሪያ የውመ ኡሒለ ለኩም አጠይባት ወጠዓሙ ለዚነ ኡቱል ኪታበ ሒሉን ለኩም ወጠዓሙኩም ሒሉን ለሁም ይላል። እነሆ ዛሬ ለእናንተ ጥሩ ጥሩ ምግቦችን መመገብ ተፈቀደላችሁ። የነዚያ መጽሐፍን የተሰጡ ሰዎች ለእነርሱ ምግብ ለእናንተ ተፈቀደ፣ የእናንተም ለእነርሱ ተፈቀደ ይላል አይደለ? አሁን ይሄን ደግሞ ሌላ የቁርአን አንቀጽ ይፈታልናል። በምን መልኩ ቢያርዱ ነው የሚለው ስላልተገለጸ ያረደ ይሄ በዚህ እነዚህ ሰዎች ያረዱትን ብሉ ነው ያለው። እዚህ ቦታ ላይ ገብቷል አይደል? በምን መልኩ ማረድ አለባቸው የሚለውን ደግሞ ሱረቱል አንዓም ላይ ይገልጸዋል። ምን ይላል? ፈኩሉ ሚማ ዙኪረ ስሙላሂ ዐለይሂ ይላል። የአላህ ስም ተወስቶበት የታረደ ከሆነ ብሉ አለ። ከአላህ ውጭ በሌላ ስም ቢታረደስ? እዚያው ምን አለ? ወላ ተእኩሉ ሚማ ለም ዩዝከር ስሙላሂ ዐለይሂ አለ። የአላህ ስም ሳይወሳበት በሌላ ስም የታረደ ከሆነ ግን እንዳትበሉ አለ። ስለዚህ
ቢስሚላህ ወይንም በአላህ ስም ብላችሁ ካረዳችሁ ነው የሚበላው። ታዲያ ቢስሚላህ ብለን እናርዳለን ወይ እንዳትል፣ በአረብ ላይ ያለ ክርስቲያንም ሆነ አይሁድ አምላክን አላህ ብሎ ነው የሚጠራው። ይሄን ታውቃለህ አይደለ? መስር አይኔ አላውቅም። ያው በአረብ ላይ ያሉ ክርስቲያኖች ምናልባት በቋንቋ ደረጃ ሊሆን ይችላል። ላሳየህ እችላለሁ። መጽሐፍ ቅዱሳቸውን ከኦሪት ዘፍጥረት እስከ ራእይ የአረብ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት። እግዚአብሔር የሚለው አንተ ሀገር ላይ ኢትዮጵያ ላይ ብቻ የሚጠራ ስም ነው። ላሳየህ መጽሐፋቸውን። አላህ ብለው ስለተጣሩ እናንተ የምታመልኩትን አላህ ነው ወይስ? እስኪ ሰማይ ምድር የፈጠረውን ለምሳሌ አላህ ሲሉ ለምሳሌ አላህ ሲሉ ያህዌን ማለታቸው አይደለም? ወይም እግዚአብሔርን እያሉ አይደለም? ያህዌ አይልም። አረበኛ መጽሐፍ ቅዱስ ላይ ያህዌ የሚባል ነገር የለም። አላህ ብሎ ነው የሚጠሩት። ላሳየህ ትፈልጋለህ እኮ አሁን ታሳየኛለህ፣ ችግር የለውም። ግን አሁን እንዲትረዳኝ የምፈልገው አላህ ሲሉ ልክ እናንተን አምላክ ነው ወይ አላህ የሚሉት? እናንተ አላህ የምትሉትን ነው ወይ ነው የኔ ጥያቄ። እሱ ሌላ ጥያቄ ነው። ለማንኛውም አምላክን አላህ ብሎ የሚጠራ ከሆነ ይላል አንቀጹ፣ እሱ ሌላ ጥያቄ ነው፣ መልስላለሁ፣ ችግር የለውም። ግን አምላክን አላህ ብሎ ቢስሚላህ ወይም በአላህ ስም ብለው ካረዱ ብሉ የሚል ነው ያለው ቁርአኑ ላይ። አምላክን አረቦች ማን ብለው ነው የሚጠሩት ከተባለ አላህ ብለው ነው የሚጠሩት። እሱን ከኦሪት ዘፍጥረት እስከ ራዕይ ድረስ ባለው ላሳይ ይችላለሁ። ከሁለቱም ከአዲስ ኪዳን ከብሉይ ኪዳን የአምላክን ስም አላህ ብለው እንደሚጠሩ አሁን መጽሐፋቸውን አውጥቼ ላሳይ ይችላለሁ። ማሳይ አይ ችግር የለውም፣ ታሳየኛለህ። ወረድ ብሎ ሴቶቻቸው አሳይ አሁን አሳያለሁ። ጥያቄውን ይጨርስልኝ፣ ችግር የለውም፣ ያሳየኛል፣ ችግር የለውም፣ ታሳየኛለህ። ግን ወረድ ብሎ ሴቶቻቸውም እንዲታገቧቸው ምናምን ይፈቅዳል እና ጨርስልኝ ብዬ ነው። ታሳየኛለህ፣ ችግር የለውም። አንድ ማየት ስለሚፈልጉ ላሳያቸው። ያሳይ በዕብራይስጡ እኔ አረበኛ ስለማልችል ለእኔ ምንም ትርጉም አያመጣም። በነገራችን ላይ ብታሳይም መረጋጋት። ስለዚህ የአረብ ክርስቲያኖች አምላክን ማን ብለው ነው የሚጠሩት? ኦሪት ላይ ነው ያልከው። የአረብ ክርስቲያኖች ላይ አትሂዳውን። ኦሪት ላይ ነው ያልከው። ኦሪት ህግ ነበራቸው እንዴ? ምን እያልን ነበር ቅድም? ኦሪት ነበራቸው። ኦሪት ላይ አዳምጥ መጀመሪያ። ምን እያልን ነበር? ሚዩት አታርጉኝ። አሁን ቅድም ምን እያልክ ነበረ? በኦሪት አላህ ብለው ነው የሚጠሩት ብለህ ነበረ። ኦኬ፣ ከዛ አሁን ኦሪት ላይ አላህ ብለው እንደሚጠሩ ክፈትና አሳይ። ምን እያልን ነበር? ከልጁ ጋር ድገምልን እስኪ። ያልነው ኦሪት ላይ ያልከውን አሳይ። ለምንድን ነው አሁን ወደኋላ ለምን ትላለህ? አሁን ለልጁ ልታሳይ ነበር እኮ አይደል? ምን እያልን ነበር ከልጁ ጋር? ድገማት እሱን ቃልና ችግር የለውም። ምን እያልክ ነበረ? እኔ ንገረኝ እስኪ አንተ። ኦሪት ላይ የለም ብለሃል? ኦሪት ነው አየህ፣ ዝም ብለህ የምትናገር። ስለዚህ አዳምጥ። ላይ አለ ወይስ የለም ብለሃል? አንድ አዳምጥ ስንል የነበረውን ልድገምልህ። አንተ ካላወቅከው ሳታውቅ ግን ዝም ብለህ አንተ የራስህን እንትን አትስጥ። የአምላክን ስም አረቦች፣ የአረብ ክርስቲያኖች አላህ ብለው ነው የሚጠሩት እያልኩኝ ነው። ማስረጃ ላሳያችሁ ነው። ከኦሪት ታሳያለህ ብለሃል እኮ ብራዘር። ከኦሪት አሳያለሁ ብለሃል። ለዛ ኦሪቱ ላይ አሳየን። ለምንድን ነው ሌላ ቦታ የምትሄደው? ኦሪቱ ላይ አሳየኝሽ። ላሳየህ ነው። ተረጋጋ። ከፈታዎች ላሳየህ ነው። ኦሪት ዘፍጥረት ምን ብለው እንደሚጠሩ አምላክን ልንመለከት። ምኖች ናቸው እንደዛ ብለው የሚጠሩት? መጀመሪያ ሳከፍ የአረብ ክርስቲያኖች። ታዲያ እስልምናው ላይ እያወራ የአረብ ክርስቲያኖች ትላለህ? እንዴት ነው ነገር? ሰውዬ ምን ሆነህ ነው? ምንድነው እያወራን ያለ ነው? መጀመሪያ አዳምጥ እንጂ። የአረብ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት እያልኩት ነው። የአረብ ክርስቲያን ይኸውልህ፣ አሁን አንተ ያልከው አላህና እነሱ የሚሉት አላህ ወይም የእስልምናና የአንተ አላህ ምንም የማያገናኘው ነው። ኦኬ
ሌላ ስልክ አለሽ? እነግርሻለሁ። ችግር የለውም። እሱ በቋንቋው ደረጃ ነገርኩህ፣ እንስማማለን። በቋንቋው ደረጃ አላህ ብለው ሊጠሩት ይችላሉ። የቋንቋ ጉዳይ ስለሆነ ተክዊን ብለሽ ጻፊና ተክዊን ማለት ዘፍጥረት ማለት ነው። ምዕራፍ 1 ቁጥር 1 አውጭላቸው። التكوين 1 ማያ ሰላም ነው? ማያ ይሰማል? ይሰማል። ማያ አንዴ ማያ የምትለዋ ከተሰማት ታናግረኝ። ሰላም ነው? እንዴት ነሽ? አለ ወንድ ነኝ። እንዴት ነህ ሁሱ? አለን። እሺ አንዴ ትቀጥላለህ። ያው ይታያል እዚህ ጋር ይሄ ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? ፊል በድኢ ኸለቀ አላሁ ሰማዋት ወልአርድ ይላል። አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 አላህ ብሎ ነው የሚያስገኘው። የአምላክ ስም አላህ ነው። የአረቦች መጽሐፍ ላይ ከብሉይ ኪዳንም ከአዲስ ኪዳንም ከፈለክ የአዲስ ኪዳን የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን ይላል? አላህ በኢየሱስ በኩል ድንቅና ተአምርን አደረገ ይላል። ምን ይላል እዚያ ጋር? أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله بقوات وعجائب وآيات صنعها الله بيده ይላል። እናንተ የእስራኤል ሰዎች ሆይ አለ ጴጥሮስ ይህችን ንግግሬን ስሙ፣ አላህ በኢየሱስ በኩል ባደረገው ድንቅ ተአምራት እያለ ይናገራል። የሐዋርያት ሥራ ምዕራፍ 2 ቁጥር 22 አውጭላቸው። አዕማል ሩሱል ወስጣፊ በአረበኛ የሐዋርያት ሥራ አዕማል ሩሱል አዕማል ሩሱል 2:22 ይሄ እኔ እኮ ነገርኩህ። በቋንቋ ደረጃ ሊሆን ይችላል። ምናልባት መቼም አረቦች አማርኛ ይችላሉ ማለት አይቻልም። ስለዚህ በራሳቸው ቋንቋ ፈጣሪያቸውን አዕማል ሩሱል 2:22 ምዕራፍ 2 ቁጥር 22 እስኪ ከመጣ አልመጣልኝ። አሊፍንና አይንን ጻፊያትና በቂ ነው። እንደዚህ አይደል? እስኪ አዕማል አረሱል ሳይሆን አርሱል ዋውን አጥፊያት አዕማል ሩሱል ያውና ይታይሻል። ያውና እዚያ ጋር ያው የሐዋርያት ሥራ ምዕራፍ 2 ቁጥር 22 ከፍ አድርጌ ወደ ላይ ከፍ አድርጌ ትንሽ ወደ ላይ ኮሜንት እንትን ስለሚለው እንደሱ በቃ أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله من يتيجها بقوات وعجائب وآيات صنعها الله بيده في وسطكم كما أنتم أيضا تعلمون ይላል። ይህ የአረበኛ መጽሐፍ ቅዱስ ነው። ምን ይላል? እናንተ የእስራኤል ሰዎች ሆይ ይህችን ንግግሬን ስሙ አለ ጴጥሮስ። የናዝሬቱ ኢየሱስ አምላክ አላህ በእርሱ በኩል ባደረገው ተአምር ለእናንተ የተገለጠ ሰው ነበር ይላል። አይ እሺ ይሄን ይመስላል። እና የአረብ ክርስቲያኖች አምላክን አላህ ብለው ይጠራሉ። ለኢየሱስ ክርስቶስ አምላክ አላህ ነበር ተአምራትን ሲያደርግለት ሲሰራለት የነበረው። አላህ በእርሱ በኩል ተአምራትን አደረገ ይላል።
ይህን ይመስላል ቅዱሳን። እሺ ተመለሱ። ማያ ጥያቄ አለ? አይ እዚሁ ላይ ራሱ ማለት ነው። እሺ አላህ ማለት ይሄ አላህ ማለት አላህ እግዚአብሔር ምናምን የሚለው እኮ ችግር የለውም ሲጀመርም። እንዴት ችግር የለውም? ፈረንጆቹ ለምሳሌ እኔ በፊት ሳይ ማለት ነው የምጠይቅ ጥያቄ አለ ስለ ሃይማኖቱ በኋላ ለምሳሌ በፊት አላሁ አክበር ብሎ ሲጽፍ ከስር ጋድ ኢዝ ግሬት ብሎ ነው የሚጽፈው። ኦል አባውት ላንጉዌጅ አይደል ነው አይደለ? ሌላ ትርጉም አለው። አላህ ወይም እግዚአብሔር ማለት ችግር የለውም እያልከ ነው። እግዚአብሔር ብሎ ጠራ ነብይ አለ? ከኢትዮጵያ ውጭ እግዚአብሔር የአምላክ ስም ብሎ የሚያምን ክርስቲያን አለ? ላንጉዌጅ ዲፈረንስ ነው ነው የምልህ። ገብቶሃል? እግዚአብሔር ብሎ የጠራ አለ ወይ ከኢትዮጵያ ውጭ አለ ክርስቲያን? የአምላክ ስም ጠንክር። በዛ አንግል ካየው ትክክል ነህ። የለም እናመሰግናለን። ከኤርፖርት ወጣ ብለህ እንደዚህ ሌላ ዓለም ክርስቲያን ጋር ሄደህ የአምላክ ስም እግዚአብሔር ነው ብትል አይሰማም። እንደዚህ መስቀል አንጠልጥሎ ማለት ነው። ለማንኛውም እሺ፣ ሌላ ጥያቄ ካለ ጠይቅ። ኢየሱስ ክርስቶስ ላይ ያለህን አመለካከት ንገረኝ፣ ማወቅ ስለምፈልግ ነው። ያልገባኝ ጥያቄ ጠይቄ ዜን የእናንተንም ቁርአን እስቲ ሞር ለማወቅ እፈልጋለሁ። ኢየሱስ ክርስቶስ ላይ ያለን አመለካከት እኛ ሙስሊሞች የተከበረ መልእክተኛ ነው፣ ነብይ ነው፣ ሰው ነው። አምላክ አላህ ስብሐነ ወተዓላ የመረጠው የላከው መልእክተኛ ነው ለእስራኤል ሰዎች። በእርሱ በኩል በርካታ ድንቅና ተአምራትን አድርጎለታል አምላክ አላህ። ለምሳሌ ሙታንን የማስነሳትን ተአምር ሰጥቶት ነበር። ማየት የተሳናቸውን የመፈወስ ተአምር ሰጥቶት ነበር። ለምጽ ያለባቸውን የመፈወስ ተአምር ተሰጥቶ ነበር። መስማት የማይችሉ ድዳዎችን የመፈወስ ተአምር ተሰጥቶ ነበር። አላህ በቁርአን ላይ ሲናገር ምን ይላል? ወለቀድ አተይና ሙሳ ልኪታበ ወቀፈይና ሚን ባዕድህ ቢሩስል ወአተይና ዒሳ ብነ መርየም በይናት። የማርያምን ልጅ ዒሳን ወይንም ኢየሱስን በርካታ ተአምራቶችን ሰጥቼዋለሁ እያለ ይናገራል። እነዚያ የመልእክተኛነቱንና እውነተኛ ከአምላክ ዘንድ የተላከ ነቢይ መሆኑን ማረጋገጫዎች ሲሆኑ ማለት ነው። ልክ እንዲሁ በእርሱ ላይ ያለን አመለካከት በወንድ ዘር ፈሳሽ የተወለደ አይደለም። መሲሁ እንደማናችንም እናትና አባቶቻችን ተገናኝተው ሳይሆን አምላክ አላህ ስብሐነ ወተዓላ ከሴት ብቻ ተአምራዊ በሆነ መንገድ በቃሉና በመንፈሱ እንዳስገኘው ይነግረናል። ገብቶሃል አይደል? ከድንግል ማርያም ማንም ወንድ ሳይነካት ወለም የምሰስኒ በሸር አለች። ማንም ወንድ ያልነካኝ ስሆን አለች። ወንድ የሚባል ሳይነካት ተአምራዊ ታሉ ምን አላቸው? መርሐበን ቢልአኺ ሷሊህ ወነቢይ ሷሊህ፣ መልካሙ ወንድሜ መልካሙ ነቢይ ሙሐመድ እንኳን ወደ ሰማይ ዓለም መጣ ብሎ አቀባበል አደረገልኝ አሉ። አሰላሙ ዓለይከ ወረሕመቱላሂ ወበረካቱ፣ ሰላም ታቀረበላቸው። ወደ ዓሊ ብልኸይር፣ ከአምላኬም ከአላህ ዘንድም ጥሩ ነገር እንዳገኝም ጸለይልኝም አሉ። ተቻለ። ይህ ነው። ሌላው ነገር መሲሁ በዘመኑ መጨረሻ ላይ ከሰማይ አዘ ኢንድ ኦፍ ዘዴ ደግሞ እንደሚመጣም ታምናላችሁ አይደለ? በደንብ እናምናለን። የዘመኑ ፍጻሜ ከዓለም ፍጻሜ ከመድረሱ በፊት ዳግም ወደ ምድር ይወርዳል። ከዚያ በምድር ላይ የሚቆየውን ቆይታ ቆይቶ እንደ ማንኛውም ሰው ይሞታል። ሞት በሁሉም ሰው ላይ ተወስናልና አላህ ሱብሓነሁ ወተዓላ ኩሉ ነፍሲን ዛኢቀቱል መውት ይላል።
ሁሉም ሰው እኔ ሙስሊም ፍሬንዶች አሉኝ እና ምን አሉኝ መሰለ፣ በመጨረሻው ሰዓት ሲመጣ የሆነ ፍርድ ይሰጣል። እሱ ደግሞ የሆነ ጂኒ አለ፣ የሆነ ሰይጣን አለ። እሱን አዘኤንድ የሚገለውም እሱ ነው ማለት ሞር ፓወርፉል እንደሆነ ነው የነገሩኝ። እና እስቲ ንገረኝ። እንግዲህ መሲሁ የዓለም ፍጻሜ በሚመጣ ጊዜ የዓለም ፍጻሜ ይቅርታ የውመል ቂያማ ወይንም የትንሳኤዋ ቀን ሳይሆን የትንሳኤው ቀን ከመድረሱ በፊት ነው ለማንኛውም ሰው በምድር ላይ ኑሮ። ከዚያ በኋላ ዓለም ትቀጥላለች። የዘመኑ ፍጻሜ ላይ የዛን አይደለም፣ ከመድረሱ በፊት ይመጣል ይወርዳል። የዛኔ ደጃል የሚባል አለ፣ ሐሰተኛው መሲህ ነው። ገብቶሃል አይደል? ሰይጣን ያለው እርሱን ነው፣ ሐሰተኛው መሲህ። እሱን ይገለዋል። እንግዲህ አይሁዲዎች እስካሁን ድረስ መሲሁ ይመጣል ብለው እየጠበቁ ነው። ታውቃላችሁ፣ እውነተኛውን መሲህ የማርያምን ልጅ አንቀበልም ብለው መልሰዋል አይደል? አይሁዲዎች እስካሁን ድረስ መሲሁ ይመጣል ቃል የተገባልን ብለው እየጠበቁ ነው። ዛኔ ሐሰተኛው መሲህ ይመጣል አሉ ነቢዩ ሰለላሁ ዐለይሂ ወሰለም ትንቢትን ሲናገሩ። ነቢይ ናቸውና ትንቢትን ይናገራሉ ስለወደፊቱ ስለሚመጣ። የዘመኑ ፍጻሜ ከመድረሱ በፊት ሐሰተኛው መሲህ ይነሳል ይመጣል አሉ። የኽሩጁ ደጃል ሚን አርድ ኹራሳን ፈየትበዑሁ 70,000 የሁዲ ወዐላ ሩኡሲሂም ጠያሊስ አሉ። የዘመኑ ፍጻሜ ከመድረሱ በፊት ሐሰተኛው መሲህ ይነሳል አሉ። የዛኔም አይሁዲዎች ለእኛ ቃል የተገባው መሲህ ይሄ ነው ብለው ይከተሉታል አሉ። አያችሁ፣ አይሁዲዎች ለእኛ ቃል የተገባው መሲህ ይሄ ነው ብለው ይከተሉታል። አላህም የዛኔ እውነተኛውን መሲህ ከሰማይ ያወርደዋል፣ ይሄን ሐሰተኛውን መሲህንም ያጠፋዋል ብለው ተናገሩ። አያችሁ፣ አይሁዲዎች ለምንድን ነው ያንን እውነተኛውን መሲህ የማርያምን ልጅ መልሰው አንቀበልም ብለው ሐሰተኛውን መሲህ የተቀበሉበት ምክንያታቸው ምንድን ነው? ምክንያቱም አይሁዲዎች ሲጠብቁ የነበረው መሲህ ንግስናን ያቆላጥጠናል ብለው ጠብቀው ነበር። ልክ ንግስናን ለምደው ነበር። በሙሴ ነቢይም ነው ንጉስም ነው፣ በዳዊት ነቢይም ነው ንጉስም ነው፣ በነ ሰለሞን በነዚህ ለምደው ነበር። መሲሁም በዚህም ጊዜ ሳሉ አብረውት እንትን እያሉ ለምን እያሰሱ እያለ አላህ ሱብሓነሁ ወተዓላ ከሰማይ እውነተኛውን መሲህ ያወርደዋል፣ ከዚያም በኋላ ይገለዋል አሉ። እንዴት እንደሚገድለው ሁሉ ትንቢትን ተናግረዋል። የማርያም ልጅ መሲሁ የዛኔ ከሰማይ በሚወርድ ጊዜ አሉ ነቢ ሰለላሁ ዐለይሂ ወሰለም በቀኙና በግራው ሁለት መላእክቶች አጅበውት ይወርዳሉ አሉ። ዒሳ ብቻውን አይወርድም። ከቀኙና ከግራው ሁለት መላእክቶች አጅበውት ይወርዳሉ። ወዲያውም እንደወረደ ወዴት ይሄዳል አሉ ነቢ ሰለላሁ ዐለይሂ ወሰለም? ወደ ኢየሩሳሌም ያቀናል አሉ። ሲያስተምርባት ወደ ነበረችው ሀገር ይሄዳል። የዛኔ ሰዎችም ሊሰግዱ ብላችሁ የሱብሒ ሶላት ለሰግዱ ብላችሁ ይደርስባችኋል አሉ። ፈተቀደም ያ ነቢይ አላህ፣ አንተ የአላህ ነቢይ ሆይ ተቀድመህ አሰግደን ትሉታላችሁም አሉ። ነገር ግን እርሱ እንዲህ ይላችኋል አለ፣ ኢነሃ ኡቂመት ለኩም፣ ይህ ሶላት ለእናንተ ነውና ኢቃም የተደረገው እናንተ አሰግዱ ይላችኋል። ፈየቁል፣ የዛኔም መሲሁ እንዲህ ይላችኋል፣ ኢነሃ ኡቂመት ለኩም፣ እርሷ ለእናንተ ነው ኢቃም የተደረገችው እናንተ አሰግዱ ይላችኋል፣ እናንተም ታሰግዱታላችሁ አሉ። ወዲያውም ይወጣል አሉ ነቢ ሰለላሁ ዐለይሂ ወሰለም። ለምን? ደጃልን ፍለጋ፣ ያን ሐሰተኛውን መሲህ ግደል ተብሎ ነው የተላከው። ታቻል ወዳም ይወጣል። ከመስጅድ እየወጣ እያለ ሐሰተኛው መሲህ ከዚያ እየመጣ ፊት ለፊት ይገናኛሉ አሉ። በሚገናኙ ጊዜ የሚሆነውንም ተናገሩ ነቢ ሰለላሁ ዐለይሂ ወሰለም። ፈዒንደማ የረ ደጃል ዒሳ ፈየዙቡ ከማ የዙቡ ልሚላሕ ዒንደማ የضዑ ፊ ልማ አሉ። ሐሰተኛው መሲህ እውነተኛውን መሲህ በሚያየው ጊዜ የዛኔ ልክ ጨው ውሃ ውስጥ በሚገባ ጊዜ እንደሚሟሟው ወይንም እንደሚቀልጠው ሐሰተኛውን መሲህ እውነተኛውን መሲህ በሚያይ ጊዜ ይቀልጣል፣ ይሟሟል አሉ። በቃ ይርገፈገፋል አሉ።
ፈየህሩብ አሉ ሊያመልጥም ይሞክራል ይሮጣል አሉ። ኦኬ አንደኛው ጥያቄ ምንድን ነው? በኦሪጂን ደረጃ በሃይማኖት መነሻነት ደረጃ የሁለቱም የክርስቲያኑም የእስላሙም ሃይማኖት ቢሆን ከውጭ ነው አይደለ? ወደ እኛ የመጣው ወደ ኢትዮጵያ የመጣው ጨርስና ጥያቄ ለማለት ያው እንበለው እሺ። እና እሱ መጀመሪያ የትኛው ሃይማኖት ነበረ? አንደኛ ጥያቄ የክርስትና ሃይማኖት ነው። ክርስትና በሚለው እንያዘው፣ ፕሮቴስታንትም ኦርቶዶክስም እንያዘው እና ክርስትና ሃይማኖት ነው ወይንስ እስልምና ሃይማኖት? አንደኛ እንግዲህ ሃይማኖት መነሻቸው ከአምላክ ዘንድ መሆኑን ልናውቅ ይገባል። ሊሆን የሚመጣው ከዚያ ነው። ሃይማኖት መነሻ ከአምላክ ዘንድ የሆነ ነው እውነተኛ ሃይማኖት። ከሰዎች ዘንድ የተሰራ ሃይማኖት እውነተኛ ሃይማኖት አይደለም። እስኪ እንደው ፍትሃዊ ይሆናል ከቁርአንም ከመጽሐፍ ቅዱስም እንመልከት። እውነተኛ ሃይማኖት ማለት አምላክ የደነገገው ነው ብለናል። ደንግጌው የነበረውን ሃይማኖት እያለ ይናገራል። በሌላ ቦታ ላይ ወጃሂዱ ፊላሂ ሐቀ ጂሃዲሂ ሁወ እጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ሚለተ አቢኩም ኢብራሂም ሁወ ሰማኩም ሙስሊሚን ሚን ቀብል ይላል። ራሱ እንደደነገገውና ሃይማኖቱን አብርሃምም ከዚህ በፊት ሙስሊሞች ብሎ ይሰይማችሁ ነበር ብሎ ሲናገር እናያለን። ሌላ ቦታ ላይ እነ ዲነ ዒንደላሂ ልኢስላም ይላል። ቃል በቃል ራሱ አምላክ አላህ ከእኔ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው ይላል። ሌላ ቦታ ላይ ወረዲቱ ለኩም ልኢስላም ዲና ይላል። ከሃይማኖትም ሁሉ እስልምናን ብቻ ነው የወደድኩላችሁና የመረጥኩላችሁ ይላል። ልክ እንዲሁ በዚሁ አንጻር መጽሐፍ ቅዱስ ላይ ብንፈልግ እናገኛለን ወይ? እግዚአብሔር ክርስትናን ተከተሉ ክርስትናን ደንግጌላችኋለሁ ብለው ወይ? ወፍ የለም። የትኛውም ቦታ አለ የሚል ካለ መናገር ይችላል። እግዚአብሔር ልክ ቀን አለ ክርስትናን ተከተሉ ያለበት መጀመሪያ እንደ ኦርቶዶክስ ስለሆንኩ እንደ ኦርቶዶክስነቴ ነው የማወራክ። ችግር የለም። እግዚአብሔር ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስቲያን ሆኑ ብሎ ያዘዘበት ቦታ ካለ ሰይም ችግር የለም። የቱ ጋር ነው? አንዳምጠኝ ኦርቶዶክስ ነኝ አይደል? ኦርቶዶክስ ማለት ደግሞ ትርጉም ካላወቀው ቀጥተኛ ማለት ነው። ስለዚህ በእርምያ 6 ቁጥር 16 ላይ አለልክ እግዚአብሔር ክርስቲያን ሁኑ ብሎ ያዘዘበትን ቦታ አስጠናልኩ። እኔ ይኸውልህ ኦርቶዶክስ ስለሆንኩኝ እንደ ኦርቶዶክስ ነው መልስልህ። ኦርቶዶክስ ማለት ቀጥተኛ ነው አልኩ። ወደ ኦርቶዶክስ እንሄዳለን። እሺ ክርስቲያን ሁኑ ብሎ ያዘዘበት ቦታ የለም። ክርስቲያን እኮ ማለት የክርስቶስ ተከታይ ማለት ነው። ክርስቲያን ሁኑ ሻሃዳ ማያስፈልግ ነው የመጣሁት። ኦኬ ሻሃዳ ማያስፈልገሽ ነው? አዎ እሺ የምለውን ቃል አብረሽኝ የተከተልሽ በይ። እሺ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ከዚህ በኋላ ሙስሊም ሆነሻል። አላህ ምስጋና ይገባው። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው።
አንድ ሰው እስልምና ሲቀበል ጊዜ ያለፈ ኃጢአቱ ሁሉ ይማርለታል። አምላክ አላህ ስብሐነ ወተዓላ ይህን ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ የግፈር ለሁም ማ ቀድ ሰለፍ። ሙሐመድ ሆይ ለእነዚያ ለካዱት እንዲህ ብለህ ነገራቸው፣ ካሉበት ክህደት ቢቆጠቡ ያለፈ ኃጢአታቸው ሁሉ ይማርላቸዋል ይላል። በሌላ ቦታ ላይ ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ኃጢአቱን እምርለታለሁ ብሎ ተናግሯል። በሌላ ቦታ ላይ በሱረቱል ማኢዳ ላይ ምን ይላል? ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላሀ የቱቡ ዐለይህ ኢነላሀ ገፉር ረሒም ይላል። በኃጢአትና በክህደት ነፍሱን ከበደለ በኋላ መልሶ ራሱን ያስተካከለ ወደ እኔ የተመለሰ ንስሐውን እቀበለዋለሁ እምርለታለሁም እያለ ይናገራል። ይሄ ነው። አንድ ሰው ሙስሊም ከሆነ በቀጣዩ ዓለም ምን ቃል ገብቶለታል አምላክ የሚለውን ደግሞ እንመልከት። አምላክ ራሱ ቃል ሊገባልን ይገባል። ሰዎች አይደሉም እንዲህ ታገኛለህ እንዲህ ታገኛለህ። ለአምላክ ራሱ ቃል በቃል ቃል ሊገባልን ይገባል። ምን ቃል ገብቶልናል ሙስሊም ከሆነን ከተባለ አምላክ አላህ ሱብሓነሁ ወተዓላ በቀጣዩ ዓለም ገነትን የዘላለማዊ ሕይወትን ሊያወርሰን ቃል ገብቷል። ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካም የሰሩትን ገነትን አስገባቸዋለሁኝ አለ። በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ ካልሆነ አይደለም ትይኛለሽ። በቁም ነገር አለ። ምን ማለት ነው? እስቲ ንገሪኝ። እስቲ አለ ወይ እንደዛ የሚል ቃል አለ ወይ በቁርአናችሁ? ሁሴን ተመልሰሃል? እሺ በቁርአን ላይ ምንድን ነው? ፈኢን ኩንተ ፊ ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ይላል። የማታውቁ ከሆናችሁ የእውቀት ባለቤቶችን ጠይቁ ነው የሚለው በአላህ ስብሐነሁ ወተዓላ በሱረቱ ነሕል ላይ እና በሱረቱ አንቢያ ላይ እንደሱ ብሎ ይናገራል። የማታውቁ ከሆናችሁ የእውቀት ባለቤቶችን ጠይቁ ነው የሚለው። ሌላው ነገር አንተ ምናልባት የሰማኸው ምንድን ነው? የመጽሐፉን ባለቤቶች ጠይቆ የማታውቁት ነገር ካላችሁ የሚል ቃል ነግረው ሊሆን ይችላል። እንደዛ አይደለም ቃሉ የሚለው በሱረት ዩኑስ ላይ ይገኛል። ምን ይላል እርሱ? ፈኢን ኩንተ ፊ ሸክ ሚማ አንዘልና ኢለይከ ፈስአል ለዚነ የቅረኡነ ልኪታበ ሚን ቀብሊክ ይላል። ባወረድኩልህ ላይ በጥርጣሬ ላይ ብትሆን እነዚያን ከአንተ በፊት መጽሐፉን ሲያነቡ የነበሩ ሰዎችን ጠይቅ ይላል። ገብቶሃል አይደል? ይሄ ነው። እዚህ ቦታ ላይ በመጀመሪያ ፈኢን ኩንተ ፊ ሸኪን በጥርጣሬ ውስጥ ብትሆን አለ ነቢዩ ሰለላሁ ዐለይሂ ወሰለም ተጠራጥረዋል ወይ? አብዱላህ ብኑ ዐባስ እንደዘገበው ምን አሉ? ለም አሽክ ለም አስአል ጌታዬ ሆይ አልጠራጠርም ማንንም አልጠይቅብም አሉ። እሺ እንዳው ጠይቁ ቢባል ማንን ነው ጠይቁ የተባለው? ከአንተ በፊት ስላለው ዘመንና ከዚያ በኋላ ስለሚመጣውም አይደለም። ከአንተ በፊት መጽሐፉን ሲያነቡ ስለነበረው አለ። ማንን ነው ታዲያ ከተባለ ነቢያቶችን ለማለት ነው። ነቢያቶችን ለማለት ነው።
ከእርሳቸው በፊት መጽሐፉ በወረደበት ይዘቱ ሳለ ሲያነቡ የነበሩ ነቢያቶችን ጠይቅ ነው። እንደዚህ የሚል ትርጓሜ አለ ወይ ቁርአን ላይ ወይንስ ከራስህ ነው? ላ ከራስህ አይደለም። አላህ በሱረት ዙኽሩፍ ላይ ይሄን ቃል ራሱ ሲገልጽ ምን አለ? ወስአል መን አርሰልና ሚን ቀብሊከ ሚን ሩሱሊና አላቸው። ሙሐመድ ሆይ ከአንተ በፊት የላኳቸው መልእክተኞችን ጠይቅ ከፈለክ ይላቸዋል። ሌላ ቦታ ላይ ያርላ መልእክተኞችን አለ። ስለዚህ ስለ ነቢያቶች ነው እያወራ ያለው። አሁን ሌላ ጥያቄ ይነሳል በዚህ ላይ እንዴት ታዲያ ሙሐመድ የት አግኝቷቸው ነው የሚጠይቃቸው? አየን ማ ወሲዐሁ ኢላ ኢትባዕ አሉ። ዛሬ ሙሴ በህይወት ቢኖር እኔን ከመከተል ውጭ ሌላ አማራጭ አይኖረውም ነበር አሉ። አያቸው አይደል? ሁሉም ነቢያት ቢመጣ እርሳቸው ተከታይ ነው የሚሆነው፣ እርሳቸው ተማሪ ነው የሚሆነው። በሌላ ሐዲስ ላይ መሲሁ በሚወርድ ጊዜ በምን ህግና ስርዓት እንደሚመራ ሲናገሩ ምን አሉ? ዒሳ በዘመኑ ፍጻሜ ከመድረሱ በፊት ይወርዳል ወደ ምድር፣ በእኔ ቁርአንና ሐዲስም ይመራችኋል፣ ያስተዳድራችኋል አሉ። ለራሱም በእርሳቸው ህግ ይመራል፣ ህዝብንም በእርሳቸው ህግ ይመራል። ስለዚህ ማንኛውም ነብይ ቢመጣ እርሳቸውን ይጠይቃል፣ ከእርሳቸው ይማራል እንጂ እርሳቸው አይማሩም። ከማለት ታላራ ይሄ ነው። አይ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን በሰላም መጣ ብለናል። ወንድና ቆያችሁ። እኔ አንድ ጥያቄ ነበረኝ። ሱረቱ ተሕሪም